ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደል? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም ማን አልተቃጠል በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደል? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላለሽልኝ። እናንተ ቅሌታሞች ቅሌት የቀለላችሁ በኢየሱስ እንዴ! አሁን ቆይ እንደዚህ እኮ ኤክሳይትድ መሆን የለብኝም። ቆይ እንረጋጋለን። ቦርንማውዝ የኔ አባቴ ልጅነቴ ድሮም ከልጅነቴ ጀምሮ የምወደው ቲም ነው። 4 ዋንጫ ቦትል ልታደርጉ ነው። 4 ዋንጫ ቦትል ልታደርጉ ነው። በአንድ አመት 4 ዋንጫ ቦትል ልታደርጉ ነው። ባትለርስ በኢየሱስ ስም በቃ አትብሉት። አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት ነው በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ቪዲዮ ላለመስራት እኮ አስቤ ነው እንደቆየሁባችሁ። ቪዲዮ አልሰራም በቃ እኔ ይቅርብኝ፣ ቪዲዮ አልሰራም ቁጭ ብል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዲህ ምን ልበል? ቤን ዋይት ልበል? ካያቨርት ልበል? አርቴታ ልበል? ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። ዝም አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ Amoni pasita, amoni pasita, ay, amoni pasita, amoni pasita, ay, wayala, ini akhir dibla, ay zon way balay, ምንም ማድረግ አይቻልም። ay zon በቃ ወያል እኛ አርሰናል ጥሩ ቡድን አይደለም፣ ለዋንጫ የሚቀርብ ቡድን አይደለም ስንል ምን እያልን መሰለ? ከ7 ጨዋታ በ3ቱ የሚሸነፍ በአንዱ አቻ የሚወጣ የዋንጫ ቡድን አይተን አናውቅም እያልን ነው። ፋይናል ደርሶ በቀላሉ የሚነጠቅ በነ ሳውዝሃምፕተን ከኤፍኤ ካፕ የሚባረር በነ ቦርንማውዝ በሜዳው ልጥልጥ ተደርጎ የሚወርድ የዋንጫ ቡድን አናውቅም እኮ እያልን። ጀግና ቡድን ነው፣ አደገኛ ቡድን። የሚዋሿቸውን አትመኑ። ይመጣል አንዱ ሸበላ ሲጀመር አርሰናል የፕሪሚየር ሊጉን ዋንጫ ምንም አይነት አቅም ያለው ቡድን አይደለም። በጣም ታች ያለ ቡድን ነው። ግን እንዳጋጣሚ ቅድም እንዳልኳችሁ ሌሎቹ ቡድን ራሳቸውን እየገነቡ አዳዲስ ተጫዋቾችን እያመጡ እንደነ ማንቸስተር ሲቲ አዲስ ቡድን እየገነባ አምና 3ኛ ላይ ጨረሰ ቡድን። ዩናይትድ እንደምታውቁት ነው በምክትል አሰልጣኝ ነው መጥቶ ልጥልጥ አድርጎ 3ኛ ላይ የሚገኝ። ሌሎቹም ቡድኖች ሊቨርፑል ብትል ፈረስ ርሶ ወጥቶ በማይረባ አሰልጣኝ ራሱን እየገነባ እነ ቼልሲ። አንተ 7 ዓመት በገነባው ቡድን ለዋንጫ አትመጥንም። ደስ አትልም። እሺ ለምን ተስፋ ትሰጡናላችሁ? ለምንድነው ተስፋ የምትሰጡን? ለምንድነው በቃ የደረስን የምታስመስሉን? ለምንድነው
ለምንድነው በቃ ይሄኛው ሲዝን ነው የምታስብሉን? በቃ ይሄኛው ሲዝን ነው ይሄኛ ሲዝን ነው የምታስብሉን? ለምንድነው ጠንካራ የምትመስሉት? ለምንድነው የምትችሉ የምትመስሉት? ቢስሚላህ በቃ እኮ አርፈን እንቀመጣለን። ለምሳሌ አራተኛ የምንወጣበት ታይም ላይ አራተኛ ነው የምንወጣው ብለን አንንቀለቀልን። በቃ አርፈን እንቀመጣለን። ለምንድነው ይሄ የአርቴታ ቡድን ደጋፊውን ሲሰብር ማለት ነው። ይሄ የአርቴታ ቡድን ሙሉ ሲዝኑን አሽቶ ነው የሚሰብረው። እና ሁሌን እንዴ ቢያንስ ወር አትሳሳቱም? ኤፕሪል ይምጣና ጉዱ ይመጣል አርሰናል ሲባል ወር እንኳን አትሳሳቱም ወይ? ቀደም አታረጉትም ወይ አታሳልፉትም? አረ ቢስሚላ ምን ቀን ነው ግን? አረ ወይኔ ዝመቱብን። አይ ወያሊት እኔ ባይዘው ማለት ነው ይሄ ክለብ ዋንጫ ይብላ እንጂ እኔ በፈቃደኝነት ከፕሪሚየር ሊግ ወርዳለሁ። በፈቃደኝነት ማለት ነው ይሄ ክለብ ዋንጫ ይብላ ማለት ነው። በቃ ይሄ ክለብ ሲሸነፍ እድሜ የተጨመረልኝ ያክል ነው ደስ የሚለኝ። በቃ ደስ ማለት ነው ደስ በፈቃደኝነት ወርዳለሁ። ይሄ ጠንያም ወያላ ብቻ ዋንጫ ይብላ አለቀ። በርንማውዝ ደስ ብሎኛል። ያምር በጣም ደስ ብሎኛል። በቃ ክለቤ እኮ 18 ላይ ነው ያለው፣ ግን አንተ ስትሸነፍ ደስ ነው የሚለኝ። ደስ ሞራሉም ይኖረኛል የመስራት። አንተ ወያላ ተቃጠሉ። እኔ ምሬ ነው የምላችሁ፣ ቀጠል በሉ። ከአመት አመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደለ? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደለ ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት ተመሳሳይ ስህተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። ያቃጥላችሁ በኢየሱስ እንዴ! አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ ኧረ በስመ አብ። እኔ ወያላውን አላምነውም። ይሄንን ዋንጫም አሳልፎ ይሰጣል። እኔ ወያላውን አላምነውም። ይግደረደራል። ይሄም ዋንጫ በቃ ቆርቆሮ ሊሆንባችሁ ነው። የምሬን ነው የምላችሁ፣ ጆግ ሊሆንባችሁ ነው ይሄም ዋንጫ። ኧረ በስመ አብ። ይሄንን ድራማ ስንቴ ያየ ነው? ስንቴ ደጋግበን ያየ ነው? እኔ እኮ ለዚህ ነው የምነግሯችሁ። ወይ በቃ ወያላውን አላምነውም ስል የነበረው ለዚህ ነው። አያችሁ አይደል? እኛ ከአርሰናል ውጭ ያለን ደጋፊዎች እናውቃለን። በቃ ያስታውቃል እኮ ያስታውቃል። ዋንጫ የሚበላ ቡድን ያስታውቃል አልናችሁ። ኧረ በስመ አብ። የእናንተ ጉዳይ አልቅም። የእናንተ ጉዳይ አልቅም። አሁን ደግሞ ይጣሉ። ፎከስ ልናረግ ፈለግን ነው ቻምፒየንስ ሊግ ጎፍ በፈጠረ እንዳታወራ በመቤቴ ደስ ሲል ስጠት። ትላንት አልጸለይኩማ፣ ትላንት አልሰገድኩም። የኔ መድኃኒዓለም የለማ እነዚህ ፎቃቆች ሊጨፍሩብን። ነግሬሃለሁ፣ እያንዳንዱ የሚፈጠረውን ነገር አንተ ጣዖት አድርገህ ትሰግድልኛለህ። እኔ አርሰናል ደጋፊ ብሆን አንድ አላመለጠችኝም። ነግሬሃለሁ፣ የሊዝበን ቀላል ነው። ቦርንማውዝ ትጠላለህ ብያ ስጠት። ትንሽ ቲም ይሄ ነው፣ ትንሽ ቲም። አርፈ ሲቲ ላይ ቋጠር። ነግሬሃለሁ፣ አንተ መቼም አትበሉም፣ እናንተ አትችሉም። አርቴታ ተጠንቅቆ በዚህ ሆኖን አይችልም። እመቤቴን ነው የምልህ። ቲማችሁም አይችልም፣ አሰልጣኛችሁም አይችልም። በቃ ድክም ያለ ፉቀቅ ያለ ቲም ነው ያለ ሲቲ። እንደዚህ በቴካዌ አሻሽጎ ዋንጫውን ካልሰጠ መቼም አትበላም። እነሱ ላይ ቋጥር። አችሉም፣ ትንሽ ቲም ነው ያለ። ቦርንማውዝ በሜዳ መጥቶ ስጠት እንዴት ደስ እንዳለኝ እኔ ደስ ብሎኛል። እርሶስ ደስ አላሎትም? ወይኔ ስጠት። ለስንት ጊዜ ነበር ስናገር የነበረው? ስንት ጊዜ ይሄ ሰውዬ አይረባም፣ አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገር የነበረው? እኔ ይኸውላችሁ በስትክክል መነግራችሁን ነገር ስሙ። የዛሬውን ጨዋታ ማለት ነው
የዛሬውን ጨዋታ 2-1 ማለቁ እንደውም ተመስገን። ሙሉ ለሙሉ አልቻለም። የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ! እኔ በቃኝ በቃ እኔ እስከ መች ነው በእናንተ የምቃጠለው እንዴ? በዓል ደረሰ፣ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ እንዳለ ደደብ ተጫዋቾች እንዴ! ምንድነው? ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችሉ ይችላል እንዴ? ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም። ቲማችን ውስጥ አንድ የሚችል ተጫዋች የለም። በርንሞዝ ይጠፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው። ያውላ የትኛው ፕሬሸር እኮ ያስጨንቋቸው? የትኛው? እግዚአብሔርን ሙሉ ለሙሉ አይችሉም። የመጨረሻ ባለጌ ሰዎች ናቸው። ለዚህ ነው አርሰናል ሊጉን ተፎካካሪ አልባ አርጎት ነው ሻምፒዮን ዘንድሮ የሚሆነው ስለ የነበረው ለዚህ ነው። ምክንያቱም አሁን ዛሬ ተሸንፏል አርሰናል፣ ግልጽ ነው። እና የመሸነፍ አርሰናል ይጎዳዋል ወይ? ምንም ዋንጫ ሻምፒዮን መሆናችን ላይ ምንም የሚያመጣው ኢፌክት ነገር የለም። አርሲዎች ቀናችንን ነው ትንሽ ያራዘመው። በቃ አለቀ። 3 ጨዋታ ነው ከዚህ በኋላ አሁንም ለሻምፒዮን ለማረጋገጥ የሚጠበቅብን ማሸነፍ የሚጠበቅብን። አሁንም እሱ እናሸንፋለን ከቀሩ ጨዋታዎች። አርሲዎች ምንም አያሳስበንም። ለዚህ ነው አርሰናል ዘንድሮ ተፎካካሪ አልባ አርጎት ነው ሊጉን የሚያሸንፈው ስለ የነበረው ለዚህ ነው አርሲዎች። ስለዚህ አርሲዎች ቢያናድድም በቃ አያሳስብም። አርሲዎች እንቀጥላለን። ቦርንማውዞች ግን ፌር ፕሌይ ለነሱ ድንቅ ነበሩ። ዛሬ ከኢንተርናሽናል ብሬክ ራሱ የተመለሱ እነሱ አይመስሉም። በጣም ድንቅ ነበሩ። በቃ በነበራቸው ሪትም ነው የቀጠሉትና ድንቅ ነበሩ፣ አሸንፈዋል። ስለዚህ አርሲዎች ምንም አያሳስበን። አሁንም እኛ ሄደን ሻምፒዮን የምንሆነው። አርሲዎች ይመቻችሁ። ገብተናል፣ በድል ተመልሰናል። በደህናም አይደለም ያንቀዠቀዠሽ፣ ወይ ትሰበሪያለሽ ወይ ትሞታለሽ ብሏል አባቴ። በገዛ ሜዳ ሬሳውን ወጥቷል። ምንም አይነት የጨዋታ አይዲያ ሳይኖር አባቴ እኔ ነኝ ቢዲ ዩናይትድ ይባላሉ አባቴ። አየኛ በዚህ ልክ ነው የምቋጥረው አባቴ። የምትሸነፍበትን ጨዋታ ለይቼ አውቃለሁ፣ ነግሬህ ነበር። አየሃ በዚህ ልክ ጥርጥብን የተደረክልኝ ፍስፍስ አራውጦ ማለት ነው። ምንም አይነት የጨዋታ አይዲያ እንደሌለ አይተሃል። ከዚህ በኋላ የዋንጫ ተስፋ አለኝ ብትለኝ በምንም ተአምር ላምን አልችልም። በዚህ ልክ ሜንታሊቲያችሁ እንዴት እንደተጎዳ አይተሃል። ነግሬ ነበር እኮ 1 ወር ሙሉ ካረፈ ቲም ጋር እንደ አህያ መሮጥ አትችልም ብያለሁ እኮ። ነገር ግን ልትቀበል አልቻልክም። በዚህ ልክ ነበር ፍስፍስ የተደረከው። እንግዲህ ለኔ ክፍያ ይገባኛል። ስለዚህ እያንዳንድ ፎሎ ታረገኛለህ ማለት ነው። ለማንኛውም ለጀሞ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ቻራዳ ልጆች፣ ውድ የክርስትና እምነት ተከታይና የአርሰናል ደጋፊዎች በሙሉ እንዴት ነው ነገ ዶሮ የሚበላው? እንዴት ነው ጾም የሚፈታው? ግን እንዴት ነው የሚፈታው? እሺ ወገን፣ ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይ፣ ኧረ የዝኒ ምድር የተሰራብን በመብራን። ኧረ ምን ጾም መፍቻሌ ምን ባህል ነው እኮ ባህል ነው። ፈታ ብንል እሺ ምን አለበት? ውይ ተቃጠልኩላችሁ። እናቴ ትሙት ክትል እኔ ያልኩት ክትል በቃ አልገባችሁ። መረርድብን ታውቃላችሁ። እኔ አሁን ነገ ቼልሲ ለምን 10 አያገባም ደስተኛ አይደለሁም። 10 አግብቶበት እኔ ሲቲን ቢያሸንፍ እኔ ደስተኛ አይደለሁም። እኔ በዓል እንዴት ነው ማሳልፈው? እሺ ተጫዋች ምናምን አሰልጣኝ ምናምን የምትወቅሱ ሰዎች እሺ ዛሬ ማንን ነው የምትወቅሱት? በቃ ቆንጆ ቅያሪ ነው ያደረገው ከረፍት በኋላ በቃ ይዜ መግባት ባለበት ሳሚ ገባው ምናምን ትንሽ አቆይቶታል። ግን ይሁን በቃ እነዶ ማነት ሩሳድ የገባበት ሰቆ እኔ ማን ምንድን ነው የሚወቀሰው? ኧረ ወገን ተቃጠልን እኮ ተቃጠልን። ወይኔ ማንም የማንም በ2 በ3 ወር አንዴ ተጫዋች ሊያዘብጥብኝ። አሁን ደግሞ ያው ለብቻ ከሳቅም በኋላ እዚህ ጋር ቁምቁም ነገሩ እናወራለን። አርሰናል ለብታቁት ለቦርንሞዝ 2-1 መሸነፍ ችሏል በገዛ ሜዳው። ያ በጣም ስትራግል ያደረገበት ጌም ነበር ዛሬ። በጣም በሚያሳዝን ሁኔታ በተደጋጋሚ ስነግራችሁ የነበረው ነገር ይሄ ነገር ዘላቂነት የለውም ምለው ነገር ኮርና ላይ ዲፔንደንት ሆኖ የሚገባበት ጨዋታዎች ላይ እንዴት እንደሚቸገር ነው ያያችሁ ያላችሁ። በተለይ ደግሞ ኳስ የሚያዝ ከሚችል ቲም ጋር ቦርንሞዝ እንዳያችሁ ዛሬ ፖዚሽኑ ራሱ ኮንቴንሽን ነበር። ኦልሞስት 50-50 በሚባል ሁኔታ ነበረ ቦርንሞዝን ለመያዝ ሳይፈሩ ማለት ነው ሲያስጨንቋቸው የነበሩ። አሁን እና ደግሞ ሌላ ከዛ ላይ መጨመር ያለብን ነገር ቢኖር ያው አሌክስ ኮት እና ኢራውላ ማድነቅ ፈልጋሉ። ቦርንሞዝን መንፈግ ሆኖ ደግሞ እንዳይሆን በተለይ አሁን አርሰናል ተሸነፈና ቦርንሞዝ እንዴት ያሸንፏል ምናምን እንዳትሉ። ምክንያቱም ፐርፎርማንሱ የተመለከተ ሰው የቦርንሞዝን አለማድነቅ ከባድ ነው። ያው እንደተለመደው ቀለል ያሉ የጨዋታ አናሊሲሶች እና ሪያክሽኖች እንዳያመልጣችሁ ገብታችሁ ማየት ትችላላችሁ። ሌሎቹንም ላሊጋም ከቨር እንደማረ ታቁኛላችሁ። ራሳችሁ መጫ እንዳይረሳ ሀሳባችሁን ኮሜንት ላይ አስቀምጡ። ዛሬ የአርሰናል ችግር የቱ ጋር ነበር? እኔ አርቴታ ብላችሁ ባትመጡ ባይኔ። አርቴታን ዛሬ መውቀስ ከባድ ነው። በአጨዋወት ደረጃ ምናልባት ተውሱ ትችላላችሁ እንጂ በቅያሪ ከአቅሙ በላይ ተጠቅሟል ብዬ ማስብ ግን ተጫዋቾቹ ዴሊቨር አድርገዋል ወይ የሚለው ነገር ነው አጠራጣሪ የነበረው። በደንብ እናወራበታለን። ብቻ ኮፒሊንግ ማድረግም እንዳይረሳ። ትንሽ አካውንታችን እያዛገን ነው። ኮፒሊንግ ይደረግ። እንቀጥል ወደ እንግዲህ አናሊሲሳችን ማለት ቀለል ያለች አርሰናል ያው
አቋሙ ወዠቅ ብሎ ቢሆንም ማለት ነው። ግን ያው በአርሰናል ቦታ ስንመለከት ዛሬ ከዴክላን ራይስ ውጪ ከዛ ሜዳ ላይ ሁሉም ሰው ተቀይሮ መውጣት ይችል ነበር። ዴክላን ራይስ ራሱ ከድካም አንጻር ምናልባት ተቀጣይ ጨዋታ ልታሳርፉት ይችል ነበር። ኤኒዌይስ ግን ልሉት የፈለኩት ያው ኢንዲቪዥዋል ኤረር ነበረ። ኦብቪስሊ ማዱዌኬ መጀመሪያው ጎል ላይ እንዳጠፋ ይታወሳል። ትራክ ባክ ሲያደርግ ትረፌ ሄዶ እንግዲህ ከባድ ነገር ሰርቶባቸው ተፈነጣጥሮ ኢሊያን ክሩፒ እንግዲህ ሲያገባው ተመልክተን ነበረ። በጣም የሚገርም ጎል በክሩፒ በቦታው የተገኘበትን መንገድ በጣም አስደንቆኝ ነበር። አሌክስ ስኮት ደግሞ እንዳያችሁት ፍሪሊ ተንቀሳቅሶ ሲያገባ የነበረውን ያቺን ኳስ ማስቆም የነበረበት ዙቢሜንዲ ነው ብዬ አስባለሁ። ዙቢሜንዲ ትንሽ ጥፋተኛነት አለበት ብዬ አስባለሁ። ከዛ ኳስ አንጻር ዮከሬስ ያው ዛሬ በተቻለው አቅም ሆልድ አፕ ፕሌው ምናምን ጥሩ ነበር። እውነት ለመናገር ሲረብሽ ነበር፣ እንደ አጥቂነቱ የአቅሙን ሲያግዝ ነበረ። ምክንያቱም ኦፕን ፕሌይ ኦልሞስት አርሰናል ምንም ቻንስ አለመፍጠሩ ተከትሎ ዮከሬስን ቢጎዳውም ግን ያው ከኮርና እንግዲህ ጋብሪኤል ያገኛት በእጅ ኳስ ያቺ ራሱ አስቡት፣ ፔናልቲ ራሱ የመጣው ከኮርና ነበርና ያው እሱን ኮቨርት ማድረግ ችሎ ነበር በሚገርም ሁኔታ። ነገር ግን ከእሱ እንኳን መነሳሳነት ሳይወስድ አርሰናል እንዳያችሁት አርቴታ 3 ቅያሬ ሲያደርግ ተመልክተናል 51ኛው ደቂቃ ላይ። እሱም ግን በቂ አልነበረም ለአርሰናል እና ከኦፕን ፕሌይ ቻንስ የሚፈጠር ሰው እንደዚህ በቅያሪ ሲያጣ መመልከት አርሰናል የሚገርም ነበረ። ግን ያ ይህ ጨዋታ የቦርንሞዙን ጥንካሬ ማየት እንዳለብን መርሳት የለባችሁም። ግን ማየት ያለባችሁ በጣም ከፍተኛው ችግር ዛሬም እንደነገርኳችሁ ነው። 10 ኮርነር አርሰናል አሁን ለምሳሌ አግኝቷል። ሳላገባህ ኮርነር ልትወቅሶ ትችላለህ፣ ግን ኮርነር ብቻ የማግቢያ መንገድ ሊሆን አይገባም ነው። ከኦፕን ፕሌይ ቻንስ መፍጠር አለባችሁ። እንደ ሻምፒዮና ለሚጮት ቲም፣ እንደ ዋንጫ እንደሚጮት ቲም ከሆናችሁ ከኦፕን ፕሌይ የመፍጠር ግዴታ በቃ ያስገድዳል። ገባችኋል? ሁሌ አንዳንዴ ስለ ኮርነር ያው ሩቲን ያለው ነገር ነው ሊገባ ይችላል። ያው ቻንሱን በጣም ከፍ ታደርጉታላችሁ ኦብቪስሊ እናንተ ትሬት እንደመሆናችሁ አንጻር። ግን አንዳንድ ቀን ሊጠም ይችላል። 10 ኮርነር ዛሬ አግኝታችኋል ለምሳሌ፣ ግን ማግባት አልቻላችሁ እና እንዳችሁ የፈለኩት ከኦፕን ፕሌይ ለመፍጠር ቢሞክር የሚለውን ነገር ልብ ብትሉት ጥሩ ነው። ከቤንች የሚነሱ ተጫዋቾች መፍጠር የማይችሉ ከሆነ ከፍተኛ ችግር አለ ማለት ነው። አሁን አርቴታን ልጠቅሱ ይችላል። እንዲሁም አርቴታ ዛሬ ጥሩ ሰርቷል ብዬ ነው የማስበው። በቅያሬው ላይ አርጀንሲ ነበር፣ ግን ተጫዋቾቹ ሊያግዙት አልፈቀዱም። በቃ በፍጹም ዊንገሮቻችሁ ኢንፌክቲቭ ናቸው በጣም ሲበዛ። ማዱዌኬ እንደምታዩት ነው። ማርቲኔሊ ትሮሳርድ ራሱ ከገባ እንደው ኳስ ለመንካት በተደጋጋሚ ሲሞክር አይተናል፣ ግን ኳሱ ጋር ብዙ ነገር መፍጠር እንደማይችል አይተናል። ከዛም ያ ኤቭሪቲንግ በቃ ቻንሶቹ የሚፈጠሩት ሁላ ከክሮስ እና ከሴት ፒስ ወይ ደግሞ ሰከንድ ፌዝ ከሚባሉ የኮርና አይነቶች ናቸው እና ያ አርሰናል ኢምፕሩቭ ማድረግ ይጠበቅበታል። ነገር ግን አሁን እንደምታውቁት ያው የነጥብ ጋፑ እንግዲህ ማንቸስተር ሲቲ ቼልሲን የሚያሸንፍ ከሆነ ክሪስታል ፓላስን የሚያሸንፍ ከሆነ ከትርፍ ጨዋታዎቹ አንጻር 2 ትርፍ ጨዋታ ስለሚኖረው አሁን በዚህ ሰዓት ሁለቱ ሲያሸንፍ ያው 3 ነጥብ ይሆናል። ከዛ በኋላ ግን እርስ በርሷ በጣም ዲፋይን ልታደርግ እንደምትችል በተደጋጋሚ ሲናገር ነበር። አሁን ደግሞ እሱን ያሳያል። እንግዲህ ኢምፕሊኬት የሚያደርገው እሱ ነው። ያው ማንቸስተር ሲቲ በወረቀት ከክሪስታል ፓላስም ከቼልሲ የተሻለ ቲም እንደመሆኑ ያሸንፋል ብሎ ይጠበቃል። ግን እስቲ የሚፈጠረውን አይተን የምንመለስ ይሆናል። ቀጣይ እስክንገናኝ የተለመደው ተቀባይነት የሌለው ቆሽት እርር የሚያደርግ ጨዋታ ውስጤ ሰላም አይደለም። እግዚአብሔርን በቃ እሺ፣ ምንድን ነው የምትሰሩት ከኋላ ዛሬ? ምንም በቃ እኔ ወደፊት አትጫወት ተብሏል። ዙቢሜንዲ ኳስ ተሰጠው ወይ ለበረኛው ወይ ለሳሊባ ወይ እኔ አሁን እንትና ራሱ ማለት ደከም እግዚአብሔርን በቃ ደጋፊው ሲያሳይ የነበረውን ሞራል የማይመጥን ውጤት በቃ እግዚአብሔርን ቀሽም ውጤት ማለት ነው እንዴ! በቃ ሲቲ ጁላ ያሉትን ጨዋታዎች የሚያሸንፍ ከሆነ ሪስክ በጣም ሪስክ እግዚአብሔር ምን እንደሚሻል አንተ ተቀበለለለለ በልጂ። ኧረ በዓሉን አሳመሩልኝ። እንደዚህ በዓል እንደዚህ ያምራል እንዴ? ከዚህ በለጠ እንዴት በዓል ሊያምር ይችላል? ወይኔ ታውቆኝ ነበር። እኔ ፈርስት ሃፍ ማለት ነው በቃ አቻ ሲወጡ የሆነ ነገር እንደሚፈጠር ታውቆኝ ነበር። እኔ ምን አገባኝ ምንም ነገር ቢፈጠር። ከዚህ በኋላ ያለን ጨዋታ ነገ ቼልሲን ግዴታ ዊን ማድረግ አለብን ማለት እሱን ዊን ካረግን አንድ ቀን ጨዋታ ከፓላስ ጋር እሱን ዊን ማድረግ ከቻልን ቀጣይ ሳምንት ደግሞ ኢታር ላይ ጠርተን ነው የምናጋይሽ። አቻ ምን ሆንበት ማለት ነው። አቻስ ነጥቡ ማን እኔ ላምን አልቻልኩም። እኔ እያየሁ አልበላም። እኔ አልበላም። ሳኔ ሰጡሽ ለ3 ተከታታይ ጨዋታ ተሰጠሽ። 3 ተከታታይ ጨዋታ ከመሰጠት ማለት ነው አለመጫወት ይሻላል። አቤት ቅሌት፣ አቤት ውርደት። አመት ከአመት ውርደት የማይሰለቻችሁ እናንተን አየሁ። አረ ቆፍጠን በሉ። ለ7ኛ አመት ደግሞ ትረዘ ፕሮሰስ ልትሉን ነው። ስንት ለፈለፋችሁ። ለ3 ተከታታይ ጨዋታ ተሰጠ።
3 ተከታታይ ጨዋታ ከሚሰጥህ ማለት ነው ከምትለጠለጥ በሳውዛምፕተን በቦርንሞዝ በሲቲ ከመለጥለጥ አለመጫወት ይሻላል። አቤት ውርደት፣ አቤት ውርደት። እንኳንም የዚህ ክለብ ደጋፊ አላረክኝ፣ እንኳንም የኃያሉ የታላቁ የማንቸስተር ዩናይትድ ደጋፊ ሆንኩኝ። በየአመቱ ውርደት፣ ቅሌት። ሳኒ ኤፍሲ ዘንድሮ ማበዳችሁ ነው። አማኑኤል ሳይሞላ ቦታ ሲይዙ ወያሊያንስ ገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ይልሃል ይመጣና ዋንጫውን ሲነጠቁትም መታ እንድታጽናናቸው እንፈልጋለን። አድክም ይሆንሽ ሰውዬ ማለት ነው። አድክም በኢየሱስ ምንም ነው ማትችሉት። ምንም እንዳለ ምንም ነው ማይችሉት። ከዴክላን ራይስ ውጪ ምንም አንድ ሰው ወደፊት ማቀበል ያቅቷል። ፍርሃታቸው ፕሬሱን ላልተደረጉም እኮ ቆመዋል፣ ግን ማቀበሉን ላይ አይችሉም። ማን ማቀበሉን ላይ አይችልም። አይደለም ዋንጫ ሊበላ ማቀበል አይችልም፣ መቀበል አይችሉም። እንዲች ብላችሁ እንዳይከፋችሁ። ከታች የሚከተላችሁ የሚጨብጠው የሚይዘው ያጣው ማንቸስተር ሲቲ ነው። መከተል አያስፈልግም። አርሰናልን ያረዳጅ መከተል አያስፈልግም። ራሱ ይመጣና ወደ ታች ይቀድማል ማለት ነው። ወደ ታች ይቀድማል። ታቻቻ መውጣት ራሱ ነው የሚጠበቅብን። ዛሬ ከቦርንሞዝ ለአርሰናል ሲጮት የነበረው አሌክስ ሚኔዝ የተባለ እክክ ያለ ራይት ባክ ነው። ስንት ቀድሞ መዝጋት የሚችሉትን ጨዋታ ግን ካገቡ በኋላ እንደውም ጥሩ መከላከል ጀመረ እና ያ ኤቨኒልሰን የተባለ እከካጥቂ ግን እሱም አሲስት አድርጓል ለስኩት። የማይችለው ራሱ እናንተ ላይ ይችላል ማለት ነው። ለምን? ምንም ስለማትችሉ። እስቲ መኑ ኮሜንት ላይ ኧረ አንችልም ኮሜንቱ እንዳለ በአንችልም ይሞላ ቡትለርስ። የእግር ኳስ ቤተሰቦች የአንዶኒ ኢራኦላው ቡድን ቦርንማውዝ የሚኬል አርቴታን የስኪርቢቶ ታክቲክ ሜዳው ኤምሬትስ ላይ አገንፍሎ ከጥቅም ውጭ አድርጎታል። ዛሬ በጨዋታው ሁለቱም ቡድኖች እኩሉን ታርጌት መሞከር ቢችሉም 3-3 ኳስ ማለት ነው። ነገር ግን ቦርንማውዝ ጎል ላይ ሻርፕ ነበሩ። ጎሎቹን ክሩፒ ጁኒየር እና አሌክስ ስኮት አስቆጥረው ቦርንማውዝ ጨዋታውን 2-1 አሸንፎ ወጥቷል። በጨዋታው አርሰናልን ከመሸነፍ ያላዳነውን ኳስ ኢዮክረስ አስቆጥሯል። ቦርንማውዝ በፕሪሚየር ሊጉ ያለመሸነፍ ግስጋሴውን 12 ማድረስ ችሏል። ለተከታታይ 2 ሲዝኖች አርሰናልን ኤምሬትስ ላይ በማሸነፍም ታሪክ መጻፍ ችለዋል። አርሰናል ጨዋታውን መሸነፉን ተከትሎ ከሲቲ አሁንም በ9 ነጥብ ቢርቅም ማንቸስተር ሲቲ ግን 2 ቀሪ ጨዋታና ከፕሪሚየር ሊጉ መሪ ከአርሰናል ጋር 1 ጨዋታ እንዳለው አይረሳም። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። አርስዬ አርሱ በርነማውዝ አረጋጋልኝ። የኢትዮ ደጋፊዎች ኢትዮጵያ ውስጥ ያላችሁ አርሰናል ደጋፊዎች በርነማውዝ አቀዘቀዘልኝ። ምን አይነት ድል ነው! ምን አይነት ተጫዋች ነህ ስኮት! ግን ምን አይነት ተጫዋች ነህ! አሲስት ያረኮስ ልጅ ወይ እንዴት ነው ያረኮት? ማን ይወልህ ከዚህ ከውስጤ ነው እርክት ያልኩት። እንዴት ደስ እንዳለኝ ብሩ እንዴት ደስ እንዳለኝ ነው የምልህ። ለማንኛውም ወደ ቁም ነገሩ ስንመለስ አርቴታ ቀድሞውኑ እንደዚህ አይነት ውጤት እንደሚፈጠር 100% ያውቀዋል። እንደዚህ ያልኩበት ምክንያት ልንገርህ። ወደ ቁም ነገሩ ስንመለስ አንደኛውን ጎል ቪክተር ዮኬሬሽ ፔናልቲውን ሲያገባ ማለት ነው በእድል ነው ያገባው። ፔናልቲ አግኝተህ ማኑ አስነክተው እንጂ ይሄ ውጤት ቀድሞ እንደሚፈጠር የታወቀ ነበር። ይሄ ውጤት እንደሚፈጠር እናውቀዋለን እኛ ሁላችንም። ያው ግን ማን ነው በርንማውዝ አርሰናል እንደሚያስጠላው ቀድመን ከና ከሌሎቹም ጨዋታ የጠበቅነው ጨዋታ ቢኖር ይሄ ጨዋታ ነበር። ቢኮዝ አርሰናል የማንጠባጠብ ፕሮባቢሊቲ ላይ ስለደረሰ ማለት ነው። ይሄኛው እንትን 7 ጌም ስኬጁሎቹ ምናምን የማንጠባጠብ ነው የሚሆንበት። ተኛለ ጭራሽ ዛሬ ደግሞ በርንማውዝ 2-1 በማይሆን አለጣጠፍ ሜዳው ድረስ ሄደ የለጠፍኩን በርንማውዝ እኛን ደግሞ ሰላማችንን የነሳን 3-2 ተለጥፈንበት እንትን አሳይቶ ነሳችሁ ምናምን ያልክበትን ውጤት ነው አሳይቶ የነሳክ። በእርግጥ አሳይቶ ነሳክ እንኳን የሚባል አይነት ውጤት አልነበረም። ነገር ግን በቃ ካምባክ ሰርተዋል ነው የምልህ። ሰርቶ በትክክል ዶሚኔት አድርጎ ጨዋታ ላይ አሸንፎ ነበር። ምንም እንዳትከራከር ምን አይነት ጌም ነው በእናት ማን! ምን አይነት ጌም ነው! ምን አይነት ጌም ነው! የአርሰናል ደጋፊዎች እንዲህ ቁሌታችሁ እንዲህ ሲረጋጋ ደስ ይለኛል። እንዲህ ብርድ ስትሉ ይመቻችሁ። አቦ ላይክ፣ ሼር፣ ኮፒ ሊንክ ፎሎ አድርጉት። ባይ የኛን ጨዋታ ደግሞ ማታ እናየዋለን። ምን አለ ብናሸንፍ በቃ በርንማውዝ ተናንቋል። የሆነ ነገር ይታየኛል ዛሬ የሆነ ነገር ይታየኛል። ፋሚሊ ምንም አይደለም። አንድ አርሰናል ደጋፊ ሁሉም የሚያምነው እውነት ልንገራችሁ። አርቴታ ይሄን አመት ያለ ዋንጫ የሚያሳልፍ ከሆነ አርቴታ ከቲሙ ይባረራል።
አርቴታ ሲባረር ደግሞ ቲም ውስጥ ያሉ ከአርሰናል ጋር ዋንጫ እናሳካለን ብለው እየጠበቁ ያሉ ሰዎች ቲሙን ለቀው መሄዳቸው አይቀርም። እነ ሳሊባ እኮ ተጠርተው ነበር፣ ማድሪድ ፈልጓቸው ነበር፣ እምቢ ብለው ዋንጫ ብለው። አርቴታ ሲወጣ ደግሞ የሚወጣው ሲስተሙ ነው አብሮ ከሱ ጋር የሚወጣው። የአርቴታ ሲስተም እዚህ ጋር ያመጣችሁ ተፎካካሪ ያረጋችሁ ፓፓ አርሰናል ፈርሶ ደጋሚ ነው የሚሰራው ማለት ነው። ስለዚህ ቲሙም ይፈረካከሳል ነው ማለት። ይሄንን ነገር ፈጣሪ ሆይ አሳየኝ። አርሰናል ዋንጫው የሚበላ ከሆነ ግን በጥሬ ነው ይበሉ፣ በጥሬ እየቆረጡ ነው ይበሉ። ፋሚሊ ፈጣሪ ከዛ ያስደፋል። ቲቲ ይቋጠራል። ምን ብዬ ነበረ እኔ በዶሮ አንተ በሽሮ፣ እነሆ ጾሙ ለሌላ 1 ዓመት ተራዘመ። አርሰናል ግን ለአምላኩ በጣም ታማኝ ነው። ጾም በመፍቻ ቀን ጾም አይፈታም። አረ በርንሞዝ ተጫወተ፣ በርንሞዝ አሸነፈ። እንዳታወራ አንተ ፎቃቃው እያለ በእድሜ ዋንጫ አይተማታቅ ፎቃቃው እያለ እኔ እያለሁ ዋንጫ አትበላም ነግሬሃለሁ። መቼም ነው የማትበለው። እየመረረም ቢሆን ትውጧለህ። እኔ እችላለሁ። እኔና በርንሞዝ እንችላለን። ረርድብን ቅጥል የሚያደርግ ውጤት ማለት ነው። ምንድነው ሜዳ ውስጥ የሚሰሩት ተጫዋቾቹ? ካይ ሃርቨርስ ምንድነው ሲሰራ የነበረው ሜዳ ውስጥ? አጠቃላይ ዴቪድ እንዳለ ሺት ነበሩ። በቃ ሺት አጠቃላይ እዛ ያለ መሀይም ደጋፊ በቃ ሜዳ ውስጥ ገብቶ ለማንቀላፋት ቲያትር ለማየት የሚገባ ደጋፊ ተጫዋቾቹን ማነሳሳት አቅቷቸው ቀን ነው። እኔ አንፊልድ በሆነ የጨዋታ ብዬ ተመኘው። በእውነት የሊቨርፑል ደጋፊ ቢሆን እንደዚህ ያደረገው ብዬ ተመኘው። ምንድነው የሚሰሩት? አሁን ያለው ይሄ ስኳድ ለቦርንማውዝ አንሶ ነው። አረ ምንድነው ይሁን ያሉት? አረ በመድኃኔዓለም፣ አረ በስመ አብ ወልድ መንፈስ ቅዱስ አቃጥሎ ሊገሉኝ ነው። በቃ ተቃጠልኩ እኔ እንዴ!